ደዳለው ከዛ እሱ ደግሞ ምንም ሊረዳኝ አልቻለም ይሰድበኛል በቃ እኔ ነኝ ወደ ዱባይ የሚያመጣውት የነበረው ማለት ነው እሱ ዱባይ ነው አዎ አንቺስ እኔ ሳውዲ ነኝ እሺ በመጀመሪያ እናትሽን አላህ ይርሐማት አሜን እሺ ታዲያ ምንድነው ዋናው ምክንያታችሁ የሚያጨቃጭቃችሁ ብዙ ጊዜ የሚያጨቃጭቃችሁ እሱ ስልክ አብዝቶ ይደውላል እኔ ደግሞ እዚህ ኮንትራት ቤት ነው የምሰራው እሺ እና አይመቸኝም እኔ በዚህ በማይመቸኝ ሰዓት እኔ ሲመቸኝ አነሳለሁ ለዋለው ለምን ስልክ አታነሺም ብሎ ይሳደባል እሺ እኔ ደግሞ ቤተሰብ እንዳልነገር ልጅ አላችሁ የለንም እና ወደ ዱባይ ለምን አመጣችሁ ልጅ ከሌላችሁ ማለት ምን ከብዷችሁ ለአንድ ነፍሳት ኒካ አስረናል መጀመሪያ ማለት ነው ከቤተሰብ ጋር አስተዋውቄዋለሁ ከዛ እኔ መጀመሪያ እሱ ወይ በአካል ተገናኝታችሁ በምንድን ነው የተዋወቃችሁት ኢትዮጵያ እያለን 5 ወር አግብቶ እንትን ብለናል አብረን ኖረናል ኦኬ እኮ የተዋወቃችሁት በአካል ነው በፌስቡክ ነው በምንድን ነው በአካል ነው ኒካም ታስሮ ነው በቤተሰብ ማለት ነው ኦኬ እሺ ከዛ 5 ወር አንድ ቤት ኖራችኋል አዎ ከዛ ምንም እሱ የለውም ማለት ስራውም እሱ ዝቅተኛ ነበረ ከዛ እኔ ፓስፖርት ነበረኝ እኔ በዚህ እንትን ከሚለኝ ብዬ ወደ አረብ ሀገር መጣሁ ማለት ነው ማለት እሱ ፈቅዶልሽ ነው አዎ መጀመሪያ እኔ አባቴም ጀምሮልኝ ነበር ያው ቤተሰቦቼ ብዙም አቅም የላቸውም እኔ ነበርኩ መጨረሻም ልጅ እነሱም ቢያንስ ትንሽ ብረዳቸው ብዬ ነበር ካገባሽ በኋላ ነው እንደ ቤተሰብ ምትረጁ ባልጥለሽ እሺ ማለት እናቴ ስኳር በሽታም ነበረባት አላህ ይርሐማትና ስኳር በሽታ ደግሞ ያለበት ሰው በጣም ይረባዋል የሚበላ ምግብ ምናምን ያስፈልጋል አሁንም ማለት ነው እነሱ ማይቼ መጣው ከመጣው የመጀመሪያ ብር ትንሽ ሲያገባኝ ምናምን ብድር ምናምን ነበረበት እኔ ከፈልኩ ችግር የለውም በቃ አንድ ጊዜ ከገባሽበት በኋላ ብዬ ከፈልኩለት ያለው ነገር በቃ እኔ ጸባዩ ምኑ እንትን አሁንም ሲደውልልኝ እኔ በቃ አትደውልልኝ ስራ ላይ ነኝ እኔ ተመችቶኝ አይደለም እዚህ ጋር ያለሁት ስለው በቃ አንቺ እንደዚህ ነሽ በቃ ሌላ አንድ ነው የሚታይሽ ምናምን ይላል እና እኔ የወሰደብኝ ብር ችግር የለውም ጤና ካለኝ ሰርቻ አገኘዋለሁ አይደለም ቆይ እንደሱ አይደለም መጀመሪያ ሄደሽ የሰርጋችሁን ብር ከፈልሽ ዳ ከዛ በኋላ ደግሞ ለቤተሰቦች መላክ ጀመርሽ ወይስ ለሱ ነበር ምትልኪው አባቴም ላምሽጦ ነበር ሸኘኝ እኔን ማለት ነው ሄዳለሁ ስለው እሱ አቁሙ ስላልነበረው የሱ አባት 15000 ሰጠ 35000 ነበር በረራው ብር እሺ አባቴ ደግሞ 20000 ብር ሰጠኝ ላምሽጦ ማለት ነው እንትን ሲለኝ እሺ በቃ ብዬ መጀመሪያ የሱ ያንተኑ ላኩለትና መጀመሪያ የባልሽና አባት 15000 ከፈልሽ አዎ የአባትሽን 20000 የአባቴ አዎ ላም ገዛሁለት ማለት ነው መልሼ ጨምሬም የአባቴ ላም ገዛሁለት እሺ ገዝቼለት ከዛ በኋላ በቃ ስሰራ እዚያ አረብ ሀገር ያለሁበት ቤተሰቦች በጣም ወደዱኝ እኔ ማለት ነው ሲወዱኝ ጊዜ ባላለሽ ወይ አሉኝ መዝራ አላቸው የነሱ እሺ በግ ምናምን ዶሮ አላቸው ባላለሽ ወይ ትሉኝ አው ስላቸው በቃ እናምጣልሽ አሉኝ እሺ ሳውዲ ላይ ከዛ እኔም ደስ ብሎኝ በቃ ያው እዛ ከሚቀመጥ ብዬ ፓስፖርት አጣዳፊ ያወጣ አልኩት እንዲያመጡት ከዛ እሱም እሺ ብሎ ትንሽ ቢቆይበት መዛን ጊዜ አወጣና ከዛ እነሱ ደግሞ ዝም ብለው ይጨቃጨቃሉ እሱ አመጣልሻለሁ ካለችኝ በኋላ የፈለገችበት ወስዳ ታሰራኛለች እሱ አመጣለሁ እያለች ማለት ነው መዳሙ እኔም ደግሞ በካምፓኒ በድርጅት ነበር መጣሁት ማለት ለ4 ወር ለ5 ወር ምናምን ብለው ነው የሚያመላልሱሽ እሺ ከዛ በኋላ እኔ ላንቺ ቤት ነው እንጂ የምሰራው ለሌላ ቦታ አልሰራም ምናምን ስላት በቃ ባልሽም አታምጪ ብላ ቢሮ መለሰችኝና ሌላ ቤት ገባሁ እሱ ደግሞ በቃ ወይ ሳውዲ ወይ ዱባይ ካልሄድኩ እኔ ስራ ማለት ተመቻቸልኝም እዚህ ምናምን ብሎ እህቱም ትንሽ ብር አገዘች እዚህ አረብ ሀገር አለች እሺ ከዛ እኔም አገዝኩና እኔ ወደ በቃ እስከ 300,000 ብር ባለው
በወር ቪዛ ነበር ያመጣው። እሺ በወሩ ቪዛ ሲያመጣው እንትን የወሩ ቪዛ አለቀ። በቃ በጣም ስራ የሚከብድበት ድንጋይ የሚሸከሙበት ይሄ ቦታ ነበር ያስገባው። እሺ ከዛ በኋላ እሱ ደግሞ አልሰራም እዚህ ቦታ ከብዶኛል፣ ፀሐዩም ምግብም የለም ምናምን ብሎ ሲወጣ ወሩ አለቀ። ከዛ ካንስሌሽን ተደረገ ማለት ነው። እሺ ኢቃማ የለውም። ከዛ በኋላ በቃ ዝም ብሎም በህገ ወጥ እየሰራ ሰላም ኤልሳቤት ሀቢባ ነኝ፣ ይሄ ቁጥሬ ነው። እሺ ሰላም ኤልሳቤት ሀቢባ ነኝ፣ ይሄ ቁጥሬ ነው። ሴቭ አድርጊው። ወንድም ካልድን አውርቼ መልሱን እነግርሻለሁ። እሺ ቅርታ ችግር የለውም። ከዛ በኋላ በቃ ዝም ብሎም እየሰራ ከዛ ከነሱን ጋር ኢቃማ ከሌለሽ ደግሞ ከባድ ነው። ከዛ ከነሱን ጋር እየተጨቃጨቀ 1 ወርም እየሰራ አሁንም ደግሞ 1 ወር ምናምን ሰርቶ ሲወጣ ማለት ነው እንትን ነው ይሄ ስትገቢ የኮሚሽን ብር ነው ብለው 1000 ድርሃም ይቀበሉታል። እሺ 1 አመቱ ሊሞላ ነው ማለት ነው። ከዛ ምንም በቃ እሱን ብር አልያዘም። ያው እኔም እናቴ ስትሞት ቁርአን ምናምን የሆነ ነገር ብዬ ለነሱ እንትን አልኩ። ያው አባቴ እንትን ስለሆነ አቅም ስለሌለው እኔም መጨረሻ ልጅ ነኝ። እኔ ምንም እንትን አልያዝኩም። ግን አልহামዱሊላህ እኔ እሱ ማምጥቻለሁ። ጤናዬ ካለኝ ሰርቼ እለወጣለሁ። ግን ደግሞ የሰው ልጅ እንዴት ብሎ ነው የሚሰደበው? እኔ ሀዘን ላይ ነኝ 1ኛ ደረጃ፣ 2ኛ ደረጃ ደግሞ በቃ ዝም ብሎ ነው የሚከፋኝ ማለት ነው። እና ቢያንስ የሆነ ምክር ትስጭኝና ሀቡ እኔ ከሱ ጋር አሁን እንደዚህ እየተጨቃጨቅን አብረን ብንኖር ነው ወይስ ምን አይነት ነው? እኔ ቤተሰቡም ለመናገር 1ኛ ደረጃ እህቶችም ሁላቸውም ሀዘን ላይ ናቸው። ገባሽ? የእናቴ ገና ከሞተች 4 ወሯ ነው ምናምን። ስለዚህ የሆነ ምክር ትስጭኝ። በጣም ያሳዝናል። እኔ ምን እንደምልሽ አላውቅም በእውነት። ቢያንስ ልጅ እንኳን ወልዳችሁ ቢሆን እሺ፣ ልጅ ሳትወልዱ እኮ እሱም እኮ ማለት ይቅርታ እህቴ ማለት ነው። እኔ አስመሳይ ስላልኩ ዝም ብዬ ከላይ ሸፋፍኖ መምከር አልችልም እኮ። አግብተሽ በ5 ወርሽ ለመርጠሽ ሳትወልጅ ወልደው የተሰደዱት ልጆቻቸውን ለማሳደግ ነው። አንቺ ምንድን ነው ማለት ማንን ለማሳደግ ነው አንቺ የተሰደድሽው? ምንም ነገር የለውም አሱ የሆነ ካልስ ምናምን ለሌላው ሲኖረው ትጋባላችሁ። ለምን ተጋባችሁ? ላትወልዱ። አሁን አንዳንድ ሴቶች ለምን አገባሽ ሲባሉ እድሜ እንዳይሄድብኝ ለመውለድ ይላሉ። ባልሽን ልታሳድጊ ነው ወይ አንቺ? ላትወልጂ ለምን አገባሽ? ሰው ትዳር የሚይዘው ልጅ ለመውለድ ነው አይደል? አይደል? ሴት ልጅ እድሜዋ እንዳይሄድባት ሳትወልድ እድሜዋ የመውለጃ ጊዜዋ እንዳይሄድባት ነው አይደል? ስለዚህ አግብተሽ 5 ወር በትዳር ኖርሽ ወደ አረብ ሀገር መጣሽ። ከዛ ባልሽን ዱባይ አመጣሽ 300 ምናምን ሺህ ብር አወጣሽ፣ ሌላ ከላክሽለት ብር ውጪ ማለት ነው። እሺ ሌላ ከላኩለት አይደለም ከመጀመሪያውም ነው 190 ምናምን ሺህ ነው የሰጠሁት። እሺ በአጠቃላይ 300 ምናምን ሺህ ብር አወጣሽ፣ ባልሽን ዱባይ አመጣሽ፣ በአጠቃላይ ያወጣሽለት ውጪ። ይሄን ለማድረግ ነው የተሰደድሽው። ለምን አትሊስት 1 ቁም ነገር አልሰራሽም? ለምን ልጅ አልወለድሽም? የዛን ጊዜ ቤት ልሰራ ወይ መሬት ምናምን ነበር ልገዛ ነበር። ከዛ እሱ አንቺ አሁን ብቻሽን እዚህ ሀገር ደግሞ ህገወጥ ቦታ ከገዛሽ ይፈርሳል፣ እኛ ጋር ማለት ነው ያፈርሱታል። ህገወጥ ቦታ የዛ ጊዜ ብገዛ ወይ ያፈርሱታል። ከዛ አብረን ሰርተን ለምን ህጋዊ ቦታ አንገዛም አለ። እሺ ያልኩ እኔ አሁን እኮ ማሪ ምክር ፈልገሽ ገብተሽ አንቺ ነሽ እየመከርሽኝ ያለሽው። አዳምጪኝ። እኔ ያልኩሽ በኋላ ትዳሩ በኋላ አይደርስም ወይ? ተሰደሽ የምትፈልጊውን ነገር ካረግሽ በኋላ አግብተሽ ከምትሰደጅ ሳትወልጂ እንደው ልጅ ወልደሽ ቢሆን አረብ ሀገር ብትቆይም አትሊስት ልጅ ስለወለድሽ የመውለጃ ጊዜ ይሄድብኛል ብለሽ አትጨነቂም። አንቺ አገባሽ፣ አዲስ ሙሽራ ሆነሽ አረብ ሀገር መምጣቱ ለምን አስፈለገ? አረብ ሀገር መምጣት የምትፈልጊ ከሆነ ለምን ታገቢያለሽ? ገባሽ? በኋላ አይደርስም ወይ? አንዴ አረብ ሀገር ሄጄ ሰርቼ ቤት ምፈልገውን ቤተሰቦቼን ካድሜ ምፈልገውን አድርጌ እንጋባለን ብትይውስ የት ይሄድብሻል? አላሰብሽም ነበር? ይሄ ሀሳብ አልመጣልሽም ነበር? ስመለስ እናገባለን ብለሽ ወይስ የሆነች ሴት ትወስዷለች ብለሽ ፈርተሽ ነው? አይደለም። እኔ የሆነ እኛ ጋር ጠለፋ ምናምን የሚባልም ነገር አለ። ገብቶሻል? ከዛ የሆነ ልጆች እኔ ሊወስዱኝ ምናምን ተብሎ ተነግሮታል እሱ ማለት ነው።
እሷ ሌላ ወንዶች ሊወስዷት ነው ምናምን ሲባል እሱ በቃ ላግባሽ ምናምን የሆነ ቀን መጣ እኛ ጋር። ከዛ ተገናኘን። እሱ እኮ አትሂጂ ብሎኛል፣ ግን ደግሞ ያለው ደረጃ ምንም ነገር ሊያስተዳድርሽ አይችልም። ዝቅተኛ ነው ኑሮ ማለት ነው። እሱ አትሂጂ ሰርቻ አኖርሻለሁ ብሎኛል እኮ መጀመሪያን፣ ግን ምንም ነገር የለውም የሚያስተዳድር ነገር። እንጨቃጨቃለን። ምክንያቱም ካልበላሽ የሰው ልጅ ምግብ ያስፈልገዋል፣ ብዙ ነገር ያስፈልገዋል። ማህበራዊ ኑሮ አለ፣ ቤተሰቦቹ ጋር ሊሄድ ትያለሽ። እሺ አሁን ልሽ ያለፈው አልፏል። ያለፈ ነገር ወደኋላ አይመለስም። ግን ወንድ ልጅ ለባልነት ብቁ ነው የሚባለው ማስተዳደር ሲችል ነው። እሺ ማስተዳደር የማይችል ወንድ ለባልነት ብቁ አይደለም። አንድ ወንድ ልጅ ለትዳር ደርሷል ማግባት ይችላል የሚባለው ፂም ስላወጣ አይደለም፣ ማስተዳደር ስለቻለ ነው። ስለዚህ ማስተዳደር ካልቻለ ይሄ ሰው ለባልነት ብቁ አይደለም። አንድ ሰው አንድ መስሪያ ቤት ሄዶ ለመቀጠር ኢንተርቪው ይደረጋል አይደል? ያ ኢንተርቪው ይሄ ሰውዬ ይሄን ስራ ይመጥናል ወይስ አይመጥንም፣ የዚህ ሰውዬ አቅም ይመጥናል ወይስ አይመጥንም ነው። ስለዚህ ሴቶች አንድ ወንድ ለጋብቻ ሲጠይቃችሁ ይሄ ሰው ይመጥናል አይመጥንም የሚለውን የምትለኩበት የመጀመሪያው ነገር ይሄ ሰው ስራ አለው ወይ ነው፣ ማስተዳደር ይችላል ወይ ነው። ካለበለዚያ እኮ ነገር አርግዘሽ አንቺ እርጉዝ ሆነሽ እየሰራሽ ልታበዩ ነው። አንቺ ምጥ ይዞሽ ወይ ወልደሽ አራስ ተኝተሽ ተነሺ ሂጂ ሰርተሻ ቢኝ አምጪ ሊልሽ ነው። ወልደሽም አራስ ቤት ማረፍ ላትቺ ነው። ማስተዳደር የማይችል ወንድ ካገባሽ እርጉዝም ሆነሽ ልትሰሪ ነው ወይ አራስ ቤት ልትራቢ ነው። ሴት ልጅ ደግሞ እርግዝና ላይና አራስ ቤት የተራበችውን የተቸገረችውን በህይወቷ አትረሳው። አርቆ ማሰብ ማገናዘብ ግድ ነው ከሆነ በኋላ እየዬ ከማለት። አሁን ሁለታችሁም የተለያየ ሀገር ናችሁ። ተራርቆ ፍቅር ደግሞ ከባድ ነው። ስለዚህ ማድረግ ያለባችሁ አሁን ወይ አንቺ ከሰው እሺ ረፍት ኢትዮጵያ ሄጄ ነበረ በለቅሶ አባቴም እዛ ስለታመመ እሱም ላይ ለአንድ ወር ረፍት ሄጄ ከዛ በኋላ እሱ ያው መጥተሽ እዚህ ትጠፊና አብረን እንሰራለን ምናምን አለኝ። እኔ ደግሞ የመጀመሪያው ቁስል አለብኝ። ምክንያቱም ሙሽራ ሆኜ ወደ አረብ ሀገር ተሰድጄ እዛ ሀገርስ ብንያዝ እኔ እዚህ ኮንትራት ነኝ፣ ይቃማ አለኝ፣ ህጋዊ ነኝ። ገባሽ? እዛ ሀገር ሄጄ ብያዝ ነገ ደግሞ ተይዤ ኢትዮጵያ ብገባስ ወይም ከሱ ጋር አብሬ ኖሬ ባረግዝ ሲሆን አጋጣሚ ብዙ አጋጣሚ አሉ። ስለዚህ መጀመሪያ አቋም መያዝ አለብኝ አልኩ ለራሴ ማለት ነው። ግን ምን አይነት ነገር ነው ግን? አልበሰለም እንዴ? ይቅርታ ባልሽ አልበሰለም? እንዴት ነው እዚህ መተሽ ጣፍተሽ ሚልሽ? ህገወጥ ልትሆኚ እኮ ነው። ስለዚህ ምን ልትሆኚ ነው? ህገወጥ ሆነሽ መውለድ አትችይም። ህገወጥ ከሆንሽ ህገወጥ መተሽ ጣፍተሽ ምን ነው ፍሪ ቪዛ ገዝቶ ቢወስድሽ አንቺ 300 ሺህ ብር አውጥተሽ ዱባይ አምጥተሽ እሱ መተሽ ጥፊ በኮንትራት መተሽ ጥፊ ሚልሽ ለአንቺ ቪዛ መግዛት ያቅተዋል? ግዛ በይው ቪዛ ገዝቶ ያምጣሽ። ይቃማ እሱም የለውም ህገወጥ ነው እሱ። 300 ሺህ ብር ተከፍሎለት መጥቶ ለምን ህገወጥ ሆነ? ደላላው በልቶታል፣ አላሰራለትም። ማይሆን ቦታ አስገብቶ በቃ በላው ደላላው። ዱባይ መተሽ ህገወጥ ከምትሆኚ እሱ ሳውዲ ቢመጣ ይሻልሻል ማሬ። ሳውዲ ህገወጥ መሆን ይሻላል ዱባይ ላይ ህገወጥ ከመሆን። እኔ ደግሞ እዚህ ያለሁበት መቸኝ። እኔ መጥፋትም አልፈልግም። ገባሽ እኮ አንቺ አትጥፊ፣ እሱ ይምጣ እኮ ነው የምልሽ። አንቺ ለምን ትጠፊያለሽ? አንቺ ህጋዊ ሆነሽ እሱ ብር የለውም። እንዴት አልገባኝም። ቆይ ፋስት ፌዎች መጥተው እናስገባቸው። ኦኬ ብር የለውም እሱ ወደ ሳውዲ የሚመጣበት። አዎ አንቺስ የለሽም እሱ የምታመጪበት? እኔ ገና ሰሞኑ እንትን ሄጄ ስለመጣሁ የለኝም። ቢኖረኝም ደግሞ አላመጣውም። ለምን? የራሱ የሆነ ነገር መያዝ ነው የምፈልገው። ጎበዝ ነሽ፣ ኧረ ያገነሻል እናቴ። እኔማ መውለድ ከፈለግሽ ያው ሳውዲ ይመቻል ብዬ ነው ለመውለድ። ከዱባይ ሳውዲ ይመቻል። ዱባይ ኢንሹራንስ አለ፣ ገለመሌ አለ፣ ጣጣቸው ብዙ ነው ዱባይ። ሳውዲ በነፃ ነው የምትወልዱት ማለት በትንሽ ብር ነው የምትወልዱት እና እዛ ይሻልሻል ለመውለድም ብዬ ነው። ለዛ ነው እንጂ የምትፈልጊው መስሎኝ ነው። አትፈልጊውም እንዴ ሰውየውን? ወይ እኛ ዋተን እናምጣለሽ? እኛ ብናመጣልሽ እስቆይ እኛ ብናመጣልሽ ትፈልጊያለሽ? ባልሽን አዋተን። እየቀለድሽብኝ ነው። አይደለም የምሬን ነው።
ብታመጡት ደስ ይለኛል፣ ግን እኔ እኮ መውጣት የኛ ብር ይጣፍጣል። ያንቺ ብር ለወደፊትሽ ለፊውቸርሽ ሊደረግ ነው። የኛ ብር ይጣፍጣል። የለኝም ቢኖረኝም አሁን ቢኖረኝም ለራሴ መቆጠብ እፈልጋለሁ። አላመጣውም ማለት እኛ አሳዋት እናምጣልሽ ብንታመጡ ሰርቶ ይምጣ ከፈለገ። አዎ በቃ ከፈለገሽ ሰርቶ ይምጣ። ጎበዝ አሁን ጎብዘሻል። ከፈለገሽ ይኸውልሽ ይስራና አጠራቅሞ የሳውዲ ሲፈልግ ቪዛ ገዝቶ ሲፈልግ በደላላ በፈለገበት መንገድ ብቻ አንቺ ጋር ይምጣ። ከፈለገሽ ፍቅሩን በዚህ ያሳይሽ፣ አንቺ ጋር በመምጣት ያሳይሽ ፍቅሩን። አሁን እሱ እንትን እያለ ነው አጠራቅመን የሆነ ነገር በአንድ እንዲያዝ አለኝ። ለምሳሌ እኔ አሁን እንደዚህ አሁን ጀምረን የተሳደብነው ከሱ ጋር የሆነ ነገር ቢይዝ የሚለው ነገር ያስፈራኛል። ምን የሚለው ለምሳሌ ቦታም የሆነ ቤትም ሰርተን ለወደፊቱ እንያዝ ምናምን ይለኛል። እኔ ደግሞ ከአንተ ጋር አልይዝም፣ ምክንያቱም መጀመሪያ አላከበርከኝም፣ ለምን ትሳደባለህ አልኩት። እሺ እሱ ደግሞ በቃ አንድ ላይ ካልያዝ ምኑ ነው ሚስትነትሽ? አብረን ነው መያዝ ያለብን። እሺ ግን እኮ ምንም ነገር ብቻሽንም ብትይዢ ግን ያው የጋራ ነው። ተቀያሽ ኒካ አላችሁ አይደል? ታዲያ ኒካ አለ። ባንቺ ስም ብቻ ከሆነ ለምሳሌ ቤተሰቦች አውቀው ከሆነ እሱ እንትን አይልም፣ ሉረስም አይልሽም። ምክንያቱም እሱም የብቻ ስራ ብየዋለሁ ብላኛለች። አይሰራም እናቴ። ነገ አንቺ ከሱ እሱ ራናዌይ ነው ዱባይ ላይ ህገ ወጡን ምን ያህል ሊሰራ ነው? አንቺ ሳውዲ ላይ ህጋዊ ነሽ፣ ደህና ትሰሪያለሽ። ሴት ልጅ ከወንድ ልጅ የበለጠ ገቢ ታገኛለች አረብ ሀገር ላይ። እሱ አንቺ ሴፍ ታደርጊያለሽ። አንቺ ቤት ንብረት ብታፈሪ እሱ ምንም ባይኖረው ነገ ባልሽ ነው ይካፈልሻል። ብየዋለሁ ብሎኛል የሚባል የአፍ ወሬ ፍርድ ቤት አይሰማም እኮ። ይሄ ነገር እኮ ነው ዋናው ነገር። እኔ ግራ ያገባኝ ታዲያ በቃ እኔ እኮ ባልሽን የምታፈቅሪ መስሎኝ የተጨነኩልሽ። አንቺ ባልሽን አታፈቅሪውም። ሀብትና ንብረት ማፍራት ትፈልጊያለሽ፣ ግን እንዴት ነው ወደፊት አፈቅረዋለሁ ግን አይካፈለኝ የሚለው ነገር ነው ያሳሰበሽ? አልያዝማ ቢያንስ 1 አመቱ ሆኗል ከመጣ ችግርም ምናምን። እኔ አሁን ችግር ችለሽ አረብ ሀገር ሲባል ብዙ ችግር አለበት። አሁን ለምሳሌ ብዙ ቦታ እየወሰዱን ቢያሰሩኝ ያ የኢትዮጵያ ቁስል እንትን እያልኩ ልሰራ እችላለሁ። እሱ ግን ቁስሉ አልቻለም። የሆነ ነገር ባጋጥመው ቁጥር ስራ ልቀይር ይላል። ስራ ስትቀይሪ ደግሞ 1000 ከፍለሽ ነው የምትቀይሪው ማለት ነው። ይሄ ደግሞ እኔ ለምን ይሆናል? አንተ ወንድ ልጅ ነሽ። ቤተሰቦችሽን ታምኛቸዋለሽ? እናትሽን ታምኛታለሽ? ወይኔ ያለ ይርሐማት ሞታለች፣ ይቅርታ እናትሽ የለችም። አባትሽን ታምኛዋለሽ? አምናለሁ ግን ሽማግሌ ነው። እንደዚህ ያኔ ብዙ ወጣ ወጣ ለማለት ትንሽ ይከብዳል። ወጣ ወጣ ምን ያደርግለታል? በሱ አካውንት ብቻ ማስገባት ነው ቀጥታ። በቃ በሱ አካውንት አጠራቅሚ ባባትሽ። አንቺ የራስሽ የሆነ ባንክ ግን እኮ ምን አሉ መሰለሽ ሸሪያ ፍርድ ቤት የሴት ብር ወንድ አይካፈልም። ኢንኬዝ ብትፋቱ እንኳን የሴት ብር ወንድ አይካፈልም እያሉ ነው ኮሜንት ላይ። አምናት ሹር እርግጠኛ አይደለሁም። የሚያውቅ አዋቂ ይላል። አሁን ሸሪያው እንደዚህ ይላል፣ የሴት ልጅ ብር እንዲኖራት ለምሳሌ ፈልገሽ ካልሰጠሽ ውጭ ግዴታ የለም ሸሪያው ላይ። በቃ ሸሪያ የማያስገድድሽ ከሆነ እናንተ በሸሪያ ፍርድ ቤት ነው የተጋባችሁት። በሸሪያ ፍርድ ቤት የምትፋቱት አያምጣውና ብትፋቱ። ስለዚህ አንቺ ያለ ሀሳብ አጠራቅሚ። በስምሽም ከፈለግሽ ባንክ አካውንት ካለሽ፣ ከሌለሽ ባባትሽ አጠራቅሚ። ነሻቡ ግን አያምጣውና አባትሽ ቢሞት ወንድሞችሽ ይካፈሉሻል እያሉሽ ነው ኮሜንት ላይ እኮ። እሱ ብዙ ነገር አለ። አሁን አባቴ ማግባቱ አይቀርም። ወንድ ልጅ ወንድ ነው። እናቴ ብትሆን ነው ለምሳሌ አላገባ ምናምን ብላ አባቴ ሽማግሌ ነው ደክሞ አለላልሽ እኮ አገባለሁ እያለ ነው። እኔ ነኝ ለምሳሌ መጨረሻ ልጅ፣ ግን እሱ አገባለሁ ለምሳሌ የምትካድመኝን ሴት እፈልጋለሁ ብሏል። አሁን ለምሳሌ ከሷ ጋር እየኖረ እኔ በሷ አካውንት እንደምልክ ካወቀች ልጅቷ አምጣ ትለዋለች። እሷ ምክንያቱም ባዳ ናት። አንቺ ጉብዝነሽ በጣም ግራ ቀኝ በደንብ አስበሽበታል። አዎ ስለዚህ በራስሽ ይሻልሻል። በራስሽ አስቀምጪ እኮ። ደግሞ እሱ አሁን እንትን ቢልልኝ እኮ ሀቡ ጠንክሮ እንደዚህ ስድቡ ባይኖርበት ብንሰራም ችግር የለውም ህይወቴ ነው፣ አንድ ጊዜ ገብቼበታለሁ ብዬ አስባለሁ። ግን እኔ ልፍታህም ስለው እንትን ሴት ልጅ ወንድ ልጅ እንጂ ፍቺ ወረቀት የሚሰጠው ሴት ልጅ አይሰጥም። አንቺ ምን አይነት ብትነቂኝ ነው ይልሻል። እኔ ፍታኝ በቃ ካላከበርከኝ ፍታኝ ምናምን ብየዋለሁ። ሰሞኑ ቤተሰብ ይነካል። አንቺ ክብር የለውም እኮ ምን ይልሻል? ሪካርድ አድርጊው፣ ሲሰድብሽ ሪካርድ አድርጊው። እሺ መልሶ ራሱ ሲሰማው እንዲጸጸትና እንዲደነግጥ
ብዙ ጊዜ ሪከርዱ መልስለትና ሳዳምጠው እኔ እኮ ወላሂ አንቺ ካጣው ታነቄ ነው የምሞተው ሌላም ሴት አይታየኝም ይላል። እኔ ደግሞ ካፈቀርከኝ ከወደድከኝ ለምን ትሰድበኛለህ? እኔ ስደበኝ ለምሳሌ እኔም ለምን ትሰድበኛለህ? ቤተሰቦችስ ለምን ትሰድባለህ ነው። ይሄ ነው ችግሩ። ገብቶሻል? ያፈቀረሽ ሰው ተሳስቼ ነው በቃ ሁለተኛ ይደገመኝ ብሏል። አሁን ደግሞ በቁርአንም አላምልልሻለሁ እያለ ነው። እሺ እኛ ጠርተን እንምከርልሽ። እሺ በቃ ጠርተን እንመክርልሻለን ሁለተኛ እንዳይሰድብሽ። እሺ እሺ እሺ። ቆይ አንዴ እንጠራዋለን። አንዴ ቦታ የለም እንትና አንዴ ጋይስ እንጠራውና ባሏን እንመክሯለን። ወደ ማስታወቂያችን እንሄዳለን። እሺ ክብነ አስተዋውቅ። ሰዓት ደርሷል። ክብነ አቤት። የለም እኮ የት ሄደክ ነው? ሴት ከስተመር አለች እንዴ? ፈዘዝክ? ሴት ከስተመር ገብታ ነው ሱቅክ? ሚውት ነክ። ሰላም